ተመልሰናል ተመልካቾች በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ሊያደርሰን ነጻነት ደጉ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት ወደ መረጃዎች ማለፍ ይችላል። አመሰግናለሁ ተሻለ። ተነስተልኝ የተከበራችሁ ተመልካቾቻችን የቢዝነስ ጉዳዮች ይቀጥላሉ። አብራችሁን ቆዩ። በድህረ እውነት ዘመን ምርትና ምርታማነትን በማሳደግ የኢኮኖሚ ሉዓላዊነትን የሚያረጋግጥ መረጃ ተደራሽ ማድረግ አርበኝነት መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። የኢንዱስትሪ ሚኒስትር በ2017 ዓ.ም የኢትዮጵያ ታምርት ዓመታዊ ኤክስፖና ከራብ ነጻ ዓለም አቀፍ ጉባኤ መሳካት አስተዋጽኦ ለማበርከቱ የሚዲያ ተቋማት የእውቅና መርሃ ግብር አካሂደዋል ብሏል። የኢንዱስትሪ ሚኒስትሩ ኤክስፖው የኢትዮጵያ ታምርት ንቅናቄ አካል መሆኑን ጠቅሰው ንቅናቄው የአምራች ኢንዱስትሪውን አቅም በማሳደግ ሀገሪቱ በዘርፉ ያላትን ተወዳዳሪነት ለማሳደግ የሚያስችል ነው ብለዋል። ከ2014 ዓ.ም ጀምሮ ባለፉት 3 ዓመታት የተከናወኑ የኢትዮጵያ ታምርት ንቅናቄ የግንዛቤ መፍጠሪያ ምዕራፍ በተሟላ መልኩ መሳካቱንም እንዲሁ አነስተዋል። ለዚህ ስኬት የሚዲያዎች ሚና ከፍተኛ ነው ያሉት ሚኒስትሩ ትክክለኛ መረጃ ለሕዝቡ በማድረስ ግንዛቤ እንዲፈጠር አድርገዋል ነው ያሉት። በድህረ እውነት ዘመን ምርትና ምርታማነትን በማሳደግ የኢኮኖሚ ሉዓላዊነትን የሚያረጋግጥ መረጃ ተደራሽ ማድረግ የዘመኑ አርበኝነት መሆኑንም አስረድተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በ7 ቢሊዮን ብር ወጪ ግንባታው እየተጠናቀቀ የሚገኘውን የኢንዱስትሪ መንደር ለአገልግሎት ለማብቃት በትኩረት እየተሰራ ነው አሉ። በከንቲባዋ በአዲስ አበባ ከተማ በ7 ቢሊዮን ብር ወጪ ግንባታው እየተከናወነ የሚገኘውን የኢንዱስትሪ መንደር ጎብኝተዋል። የነዋሪዎችን ጥያቄ የምንመልሰው የሚታዩ የሚጨበጡና ዘላቂ መፍትሄዎች ላይ በማተኮር ነው ብለዋል። 93 ሄክታር መሬት ላይ ያረፈው የኢንዱስትሪ መንደሩ የመጀመሪያው ምዕራፍ ከ120 በላይ ሼዶች እንዳሉት አስረድተዋል። ሼዶቹ ለብረታ ብረት ስራ፣ ለእንጨት ውጤቶች፣ ለጨርቃጨርቅ እና ለፕላስቲክና ለኬሚካል ማምረቻነት የምርት ማሳያና መሸጫ አገልግሎት መስጠት የሚችሉ ናቸው ነው ያሉት። የኢንዱስትሪ መንደሩ ግንባታ የመስሪያ ቦታ ችግርን ከማቃለል ባሻገር የማኒፋክቸሪንግ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ እጥረትን ለመፍታት ያስችላልም ነው ያሉት። በዝርዝር በምንመለከተው ጉዳያችን እንቀጥላለን። በአማራ ክልል ጣቁሳ ወረዳ በተያዘው የመኸር እርሻ ትኩረት ከተሰጣቸው ሰብሎች መካከል ቅመማ ቅመሞች ይገኙበታል። በርበሬን ጨምሮ እንደ ጥቁር አዝሙድና ነጭ አዝሙድ የመሳሰሉትን ቅመማ ቅመሞች እንዲመረቱ የቅመማ ቅመም ዝግጅት ተግባራት መከናወናቸውን የወረዳው ግብርና ጽሕፈት ቤት ገልጿል። ሰለሞን ዘመኑ በዝርዝር ይነግረናል። አርሶ አደር ሞገስ አንዳርጌ ይባላሉ። በአማራ ክልል የጣቁሳ ወረዳ የሮቢት አይብጋ ቀበሌ ነዋሪ ናቸው። የመኸሩን እርሻ የጀመሩት ባለፈው መጋቢት ወር መሆኑን በስልክ የገለጹት አርሶ አደሩ በተያዘው የምርት ዘመን የቅመማ ቅመም ምርቶች ላይ ትኩረት ማድረጋቸውን አስረድተዋል። ያው የተፈጥሮ ዝናብ ባለመኖሩ ዝናብ እየጠበቅነ ስለሆነ መሬቱ ተለስልሶ ተቀምጧል። ያው ቀበሌያችን ቅመማ ቅመምና ሌሎች ጥራጥሬ እህሎችን ስለሚያመርት በእነዚህ ላይ ትኩረት አድርገን ነው የምናመርተው። እኛ በቅመማ ቅመም እነ በርበሬ፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ሽንኩርት በእነዚህ ላይ ነው ትኩረት አድርገን የምንሰራው። እኛ ከባለፈው ምርት መጠን ከፍ ያለ ምርት ለማግኘት ሁላችንም እያስተካከልን ስለሆነ ሁላችንም ተዘጋጅተንበታል። ካለፈው ዓመት የተሻለ ምርት ለማግኘት የሚያስችሉ ጥረቶችን እያደረጉ መሆኑንም አርሶ አደሩ ገልጸዋል። እኛም የተሻለ ስራ እየሰራነ ከእኛ የሚጠበቁትን ስራዎች እየሰራነ ስለሆነ ከመንግስት የሚጠበቁትን ስራዎች ደግሞ ያው የግብዓት አቅርቦት እነዚህ ነገሮች ተልተሎ እንዲቀርቡልን ያው በየሰዓቱ እየተገናኘን ከግብርና ሙያተኞች ጋር እየተገናኘን እየሰራን ነው ያለን። ይሁን እንጂ በአካባቢው ያለው የሰላም ሁኔታ የእርሻ ስራቸውን እንዳያስተጓጉለው ለሰላም ጭምር እየሰሩ ስለመሆኑ ነው ያስረዱት። ያው ያለውን ነገር በአካባቢያችን ያው ምንጊዜም ያለ ሰላም ሁሉም ልማት ስለማይቀጥል ሰላም እንዲሆን እኛም በበኩላችን የሽምግልና ስራም የሁሉንም ነገር እየሰራነ ስለሆነ በዛ ስራ መሰረት እየሄድን ነው። እንደገናም ደግሞ ከመንግስት የሚጠበቁትን ስራዎች ለመልካም አስተዳደር ችግር የሆኑትን ስራዎች መንግስት እንዲቀርፍ ስለምፈልግ ያንን ነገር ተልተሎ እየተገናኘ ያለን። የጣቁሳ ወረዳ ግብርና ጽሕፈት ኃላፊ አቶ ይታየው ዳምጤ እንዳብራሩት በወረዳው በየዓመቱ በሰብል የሚሸፈን 40 ሺህ ሄክታር መሬት የታቀደ ሲሆን ከዚህ ውስጥ 26800 ሄክታር በሰብል ቀሪው 13200 ሄክታሩ ደግሞ በቅመማ ቅመም የሚሸፈን ይሆናል። ያው እንግዲህ ቅመማ ቅመም ጋር ተያይዞ ባለፈው ዓመት እናገኛለን ብለን እንትን ያልነው 55197 ኩንታል እናገኛለን ብለን እያለን አቅደን የሰራንበት ሁኔታ አለ። በዚህ ዓመት ደግሞ ወደ 60
60,000 ኩንታል እናገኛለን ብለን አልመን እየሰራን ያለን። ይህንን የቅመማ ቅመም ምርት ለማግኘት ለአርሶ አደሮቹ የባለሙያ ድጋፍ ከማድረግ ጀምሮ የግብዓትና የዘር አቅርቦትም እንዲሟላ እየተደረገ መሆኑን አመላክተዋል። ያው ምንድነው እንደተባለው ቢያንስ በሽታ የሚያጠቁ ተባዮች እንዳሉ በሽታ በተለይ ከኛ አካባቢ ስራ በስበስ የምንለው በሽታዎች አሉ። ይህም በሽታ ለማድረግ ደግሞ በዚህ ዓመት አዲስ ዝርያ መጠን በተወሰኑ አርሶ አደሮች ለመሞከር አመጠናል። ነገር ግን አርሶ አደሩ ምንድነው በተለይ ከዘር መረጣው ጋር ተያይዞ የተሻሉ ዘሮችን መርጦ አፍልቶ እንዲጠቀም የማድረግ ስራዎች እየተሰሩ ነው ያሉ። ማይቆፋዳ የተባለ ዝርያ ነው። ይህም ረጅም ጊዜ የነበረ ዝርያ ነው። ነገር ግን ከአዋሳ ያስመጣ ነው ዝርያ አለ። ገና እሱ ሙከራ ላይ ልንሞክረው ነው በተወሰኑ አርሶ አደሮች ላይ። ቀጣይ ውጤታማ ካለው እሱን ወደ አርሶ አደሩ የምናሰፋበት ሁኔታ አለ። ነገር ግን ያው እየተጠቀሙ ያለው ምንድነው በተለይ ዘር መርጠው እንዲጠቀሙ መጀመሪያ ላይ ከማሳው ለቅመው ለብቻው አስቀምጠው ዘሩን በጥንቃቄ ካስቀመጡ በኋላ እንዲጠቀሙ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለ። የአፈር ጤንነትን በመጠበቅና የእርሻ ድግግሞሽን በማከናወን የተሻለ ምርት እንዲኖር ጥረት እየተደረገ መሆኑንም ጠቁመዋል።